ጠርታታል እንዴ? አሜን። እንዴት ነሽ? ደህና ነሽ? አማችን ያው ነገሮችን እንዲረግቡ ነው ሶስታችን እንድናወራ የፈለኩት። እኔ እና እሱ ተነጋግረናል እኮ አይደል? አውርተን ፈተናል አይደል? ለምን እየጠየቅኩ ነው? ለምን ዝም ትላለህ? ይደብራል። ትናንት ያደረገችው ነገር ያየነው ነገር እኔ እንጃ የፈለገ በሺምም ተሰራው በምንም ተሰራው አቃሎ ሺመኛ ልትሆን ትችላለች። ግን ፈልጌም ላድርገው ሳልፈልግም አላድርገው እኔ ምክንያት እያረኩ አይደለም። ትናንትና እንኳን ያረክሽው ነገር እዚህ ጋር ሰላም ያበርድ አይደለም። የሀብል ምናምን እንድትላልፈ አውርቼ ፈትቼ ነው አይደል? በቃ መብትሽ ነው። እንኳን ፈታሽ ምንድነው ዝም ስልሽ የምታበጂው? መጣሁትን መዘዝ አንቺ ስታስተካክል እኮ ነው ማስተካከል። እስቲ ያጂ ቅርሚ አንቺ ስነ ስርዓት በቃ ቆይ እንትን ለየብቻ ነው። ምን ሆነሻል? ሀብሉ ነው ያናደደ አይደለም? ከዛ በፊት ኮሮኒ እናንተ ሀብሉ ከሆነ ገና አረጋለሁ። ምንድነው አንተ ሃይሚ እሰሪሽ። አሰላሙ አለይኩም ወደ ተከበራችሁ ቤተሰቦቻችን እንዴት ናችሁልን? ሁሉ ሰላም፣ ሁሉ ተማም አለን አልሐምዱሊላህ። እንግዲህ ዛሬ በአዲስ ቪዲዮና በብዙዎቻችሁ በምትጠይቁት ነገር ተመልሼ መጥቻለሁኝ። ባለፈው ቃል በገባሁት መሰረት የጓደኞቼ ጉዳይ የኔ ጉዳይ ስለሆነ እኔም ወደ እነሱ ጉዳይ ጣልቃ ገብቼ አሁን ያለውን ነገር ማርገብ አለብኝ ብያችሁ ነበር። በቃሌ መሰረት እንግዲህ ዛሬ ተመልሻለሁኝ ማለት ነው። ይህንንም በርካቶቻችሁ በተደጋጋሚ እየጠየቃችሁኝ ነበር። ከዚህ በፊት ይህን ነገር ላላደርግበት የቻልኩበት ምክንያት ወይም ደግሞ ወደዚህ ነገር ውስጥ ያልገባሁበት ምክንያትንም ነግሬያችኋለሁ። ላለፉት 2-3 ሳምንታት እዚህ አልነበርኩም፣ አዲስ አበባ ማለት ነው። ወደ ክፍለ ሀገር ሄጄ ነበር እንዳልኳችሁ። ደስ የሚል ጊዜም እዛ አሳልፌያለሁ። በተጨማሪ ደግሞ ሁላችንም እንግዲህ በየራሳችን የህይወት ጉዞ ላይ እንግዲህ ሁላችንም ተፍተፍ እንላለን ማለት ነው። እንግዲህ እኔም በዛ ህይወት ላይ ቆይቼ አሁን ግን ወደ አዲስ አበባ በተመለስኩ ሰዓት የጓደኞቼ ጉዳይ የእኔም ጉዳይ ስለሆነ እኔም ስለሚመለከተኝ ይህንን ነገር ለማርገብ እንግዲህ ዛሬ ሁለቱንም ለማውራት ቀጠሪያቸዋለሁ። በስልክ ሀይሚን በማውራት ሰዓትም ብሩክን አሁን ላይ ያገኘችው እንዳልሆነ ብሩክም እንደጠፋቸው ነግራኝ ነበር። እኔ ግን ብሩክን እንግዲህ በጓደኞች ላይ ለማግኘት ወይም ደግሞ ሪች ለማድረግ ሞክሬያለሁኝ በስልክ። ያም እንግዲህ ተሳክቶልኛል። ያለውንም ነገር ለምንድነው እንደዚህ የምትሆኑት እዚህ ደረጃ ያደረሳችሁትስ ለምንድነው? የእናንተ ህይወት የተከፈለበትን መስዋዕትነት ታውቃለህ። መቼም ለእናንተ ይህን ነገር ብነግራችሁ ለቀባሪ ሞት ማርዳት ነው እንደሚባለው ነው። ምክንያቱም ብሩክና ሀይሚን ከኔ በላይ እናንተ እያንዳንዱ የመጡትን የህይወት ምዕራፍ የህይወት ውጣ ውረድ አብራችሁ ስትከታተሏቸው አብራችሁ ይህንን ህይወት እንግዲህ ለማቀናት ስትለፉም እንደነበራችሁ 100% እርግጠኛ ነኝ። በዛሬው እለትም ሰሞኑን የተፈጠረው ነገር በተለይም ደግሞ ባለፉት 2-3 ሳምንታት የተፈጠሩትን ነገሮች የምናረግብበትን መንገድ መወያየት ስላለብን እኔ በምን አምናለሁኝ መሰላችሁ? ለምሳሌ ከሀይሚም ጋር ችግር ካለ ከብሩኬም ጋር ችግር ካለ ሁለቱ ቁጭ ብለው ወይም ደግሞ በምንድነው በፖላይስ ተወያይተው ያሉበትን ችግር የሚፈቱበትን መንገድ እንዲፈጥሩ ነው የማድረገው። ወይም ደግሞ እኔ ማምነውም እንደዛ ነው። ለምሳሌ እኔና የሆነ ሰሟን ወይም ደግሞ እንዳልኳቸው ሀይሚና ብሩክ ጋር የሆነ ችግር ሲፈጠር የተፈጠረውን ችግር ከማስፋት ወይም ደግሞ ሌሎች በዙሪያቸው ሌሎች ሰዎችን አስገብተው ያን ነገር ከማባባስ ይልቅ ሁለቱ ተነጋግረው ችግራቸውን የሚፈቱበትን መንገድ ለመፍጠር መሞከር እንዳለባቸው ሁለቱም ተቆጥቻቸዋለሁ። ያው እኔ ጓደኛቸው እንደመሆኔ ወይም የቅርብ ሰው እንደመሆኔ ለነሱ ሁለቱንም መቆጣት የሆነ ነገር ሲያጠፉ መገሰጽ ምናምን ይጠበቅብኛል። እኔም ደግሞ በህይወቴ እንደዛ ነገር ሲኖር እንደዛ ማለት ነው። ምክንያቱም የጓደኝነት ትርጉሙ ያ ነው ብዬ ስለማምን ነው። ለማንኛውም ዛሬ ብሩኬንም ሀይሚንም ወደዚህ መተው ችግራቸውን የሚቀርፉበትን መንገድ እንዲወያዩ እንድንነጋገር ቀጠሪያቸዋለሁ። በነገራችን ላይ እንዳልኳችሁ ሀይሚ ብሩክን ለማግኘት በተለያዩ አማራጮች ብትሞክር ስልኩም እየሰራላቸው አልነበረም። ሌሎችንም ጓደኞቹንም ጠይቄ ነበር ቅርብ የምትሏቸው፣ እነሱም እንደዚሁ ሊያገኙት አልቻሉም። ነገር ግን በሌሎች እናንተ በማታውቋቸው ሚዲያ ላይ በሌሉ ጓደኞቻችን አማካኝነት እሱን ለማግኘት ችያለሁኝ ማለት ነው። ስለዚህ ዛሬ እኔ እናንተ መነጋገር አለብን ይሄን
ይሄን ነገር በስልክ የሚሆን ነገር አይደለም። ምክንያቱም ይሄ ነገር የህይወታችሁ አንድ ትልቁ ምዕራፍ ነውና ሁለታችሁም ማውራት አለብን ስለው አረ እንደዛም አይሆንም መወያየት ካለብንም እኔ እናንተ እናወራለን አንተም የምታወራኝ ትለኛለህ አይነት ነገር ነው ያለኝ እንጂ እኔና እሱ ሃይሚ ሶስታችንም እንደምንገናኝ አያውቅም ማለት ነው። ብሩክን ስጠራው እሱን ብቻ እንደማወራው ነው የተገነዘበው። ሃይሚንም ሳወራ ደግሞ እንደዛ ነው። ነገር ግን እኔ ሐሳቤ ብሩክንም አውርቼ ሃይሚንም አውርቼ ሶስታችንም ተወያይተን የሆነ ቦታ ላይ ወይም ደግሞ የሆነ ውሳኔ ላይ ደርሰን የተፈጠረውን ችግር የምንቀርፍበትን መንገድ እንድንፈጥር ነው ማለት ነው። ለማንኛውም እንግዲህ በዚህ ቪዲዮ የምናደርገው የሁለታቸውንም በተለይም አሁን ዩቲዩብ ላይ የተለያዩ ቻናሎች ላይ ልትሰሙ ትችላላችሁ የተለያዩ ነገሮች ነገር ግን ያ ነገር ማለት ትክክል ነው ማለት አይደለም። ምክንያቱም ሰሞኑን መጥቶ የሆነ ነገር ስላለ ዳኒ ወይ ሶሲ ስለ ብሩክ ወይም ስለ ሃይሚ ያወሩት ነገር ልክ ነው ማለት አይደለም። ያንን ነገር ደግሞ ሁላችንም የምናውቀው ወይም ደግሞ የምናረጋግጠው ከሁለቱም ከብሩክም ከሃይሚም ሳይድ ያለውን ነገር እውነታ ስንሰማና የተፈጠረውን ነገርም የምንቀርፍበትን መንገድ ስንወያይ ነው ወደ መፍትሄ የምንደርሰው ብዬ አስባለሁ። እንዳልኳችሁ በሃይሚ በኩል ብሩክ እንደጠፋ ነግራኛለች። ከዛ በተጨማሪ ደግሞ ሌሎች ጓደኞቹንም ቅርብ ላይ ያሉ ዩቲዩብ ላይ የምታውቋቸው ጓደኞችንም ብሩክን የማገኝበትን መንገድ ብትነግሩኝ ወይም ደግሞ የምታውቁ ነገር ካለ ስላቸው እነሱም ብሩክ እንደጠፋ ነው ላለፉት 2 3 4 5 ቀናት እንደጠፋ ነው የነገሩኝ። ያም ቢሆን ግን ብሩክን እኔ በሌሎች ጓደኞቹ አማካኝነት ለማግኘት ሞክሬያለሁ በስልክ። ያ ነገር ግን በቂ ስላልሆነ በአካል እንድንገናኝም እዚህ ቦታ ቀጥሬዋለሁኝ ማለት ነው እዚሁ አሁን ያለሁበት አካባቢ። ስለዚህ ብሩክን እንጠብቀዋለን። ብሩክ ጋር ያለውን ነገር ደግሞ ተወያይተን ሃይሚንም እንደዚሁ እንጠራትና ሃይሚ ጋር ያለውን ነገር ሰምተን ከሁለቱም የተፈጠረውን ችግር ወደ መፍትሄ የምናመጣበትን መንገድ እንፈጥራለን ማለት ነው። ለማንኛውም እንግዲህ ውድ ተመልካቾቻችን አብራችሁኝ እንድትቆዩ ጋብዛለሁ። አብራችሁኝ ተዋደን ስንኖር ላመታት ምንም ያልመሰላቸው እናቴስ ብለው ጠየቁኝ ልጆችሽ ብትርቂያቸው አንቺን በማጣት ሲራቡ በናፍቆት አትቅጫቸው የእኛ እንደሆኗል ግድ የለም ዛሬን መተሽያቸው እንዴት ነህ ብራዘር? ደህና ነህ? የጠፋ ሰው እንዴት ነህ? አማን ነው። የጠፋ ሰው ነኝ ወይስ አንተ? ረቀል ሰላም በላቸው። ሰላም ቤተሰቦች እንዴት ናችሁ? ነው ያለው። እግዚአብሔር ይመስገን። ተጠፋፍተናል አውቃለሁኝ፣ ይገባኛል። ያው ብዙ ሰው እንትን እያለኝ ነበር፣ ቴክስት ምናምን እየላከ ነበርና ያው ጥሩ ሙድ ላይ ስላልነበርኩና ትንሽ መረጋጋት ስለፈለኩኝ የጠፋሁት እንጂ መጥፋት ፈልጌ አይደለም። አይ ቲንክ በቅርቡ እንመለሳለን። ድንገት ነው ካሜራ ስትጠፋ በምን ላገኘህ? እኔ እንኳን ግራ ገባኝ እኮ። አረ ይቻላል፣ በትግል ይቻላል። ደህና ነኝ። ያው ብዙዎች ተጨንቃችኋል አይ ቲንክ ይመስለኛል። እና እኔ ደህና ነኝ፣ ምንም አልሆንኩኝም። ትንሽ ጊዜ ፈልጌ ነውና እናንተም ላይ የጨከንኩት ለዛ ነው። ይቅር በሉኝ። እርግጠኛ ነህ? ያው ብቻ ነው፣ ሌላ ምንም የለም። አይ የሆነ የተመቸህ አትመስልም፣ ኮንፈርት ውስጥ አይደለም። አይ አሁን ደህና ነኝ። ያው እውነታው እንደነ ነገሮች አሁን ነገር ሰላም ነው። ከራስ ጋር ማውራት ግድ ይላል፣ ራስን መፈለግ እና እግዚአብሔር ይመስገን። ግን ቢሆንም አሁን እንዴት መሰለህ ወደፊት የሆነ ነገር ቢፈጠር ለራሱ የሆነ ሰው ሪች የሚያደርግብህ መንገድ፣ ለምሳሌ ቅርብ የምትላቸው ሰዎች የሚያገኙብህን መንገድ መዝጋት የለብህም ሁሉንም ነገር አይደል? ልክ ነው። እሱማ ግን ያው ምንም አዲስ ነገር የለማ። ያ ጓደኞችም በዙሪያ መተው ምናምን አንድ አይነት ነገር ነው የሚናገሩና ትንሽ በቃ ሰላም ፈልጌ ነው ጸጥ ምናምን ማለት አንዳንድ ይጠሩ። ያው መቼም እኔም በስልክ አውርቼ ነበር የጠራሁበትን ምክንያት ዲቴል ለምን እንደሆነም ትረዳለህ ብዬ አስባለሁ። የተፈጠሩ ነገሮች አሉ፣ የተፈጠሩ ክፍተቶች አሉ፣ የነበሩ ስህተቶች፣ ጉድለቶች አሉ። እነዚያን ጉድለቶች፣ ስህተቶች በሙሉ ይቅር ብለን እንደዚሁም ደግሞ የተፈጠሩ ክፍተቶችን አጥበን ወደ አንድ የምንመጣበትን መንገድ ለመፍጠር ነው አላማዬ። ቦስ ከረፈደ መጣክ አርፍዳል በጣም ነው። ሁሉም ነገር ማለት ለህይወት እኮ ረፈደ የለውም ለለ እነቴ ምሬን ነው። አይ አይደለም አብስ በጣም ብዙ ነገር እኛ አይተናል። ብዙ ሜቢ ከሚታየውን በላይ ብዙ ነገር አልፈናል አሁን ላይ ማለት ነውና አሁን ምንም አዲስ ነገር አይኖርም።
አይ ቲንክ የሸሸሁትም ምናምን በቃ ይሆናል የመጨረሻ ብዬ ነበር ያሉ ነገር ሁሉ ያደረኩት ቢሆንም እኮ አሁን ከመጣችሁበት ከዚህ ለምሳሌ ያለፉት 3-4 ሳምንታት ከተፈጠሩ ነገሮች በላይ እናንተ ያለፉትን 1 አመት ከምናምን 2 አመት የሚሆን ላይክ የተለያዩ ቻሌንጆች እየመጡ ህይወታችሁን ላይክ ብቻ ይሄ ነገር እንዲቀጥል ተደርጓል አይደል? ቢሆንም ልክ ነው። እኔ ደግሞ የቻልኩትን አድርጌያለሁ። ከዚህ በላይ ምንም ሊሆን አልችልም። ወጥቷል። እኔም ለራሴ ማሰብ አለብኝ። ምንም ባደርግ እንዲህ ነው እያልኩ እየተናገርኩ ምንም ይሻሻል የሚለወጥ ነገር የለም። የሚሰማም ሰው የለም። ያለው አማራጭ ራስን ማግለል ነው። ቢሆንም ግን እኮ ማድረግ ያለባችሁ ነገሮችን አንተው መሸሽ ወይም ደግሞ ራስን መደበቅ ወይ ራስን ማድመጥ ከማህበረሰቡ መራቅ ከጓደኞች መራቅ ሳይሆን ነገሮችን ሃይሚም ጋር ቢሆን በአካል ተገናኝተን ዲቴል ነገሮችን ማውራት ነው ያለብን። ምክንያቱም ከመነጋገር ነው መፍትሄ ያለው አይደል? ሁሌ ችግር አለ። አሁን እኔ ሃይሚ ምናምን ሌሎችም ከተገናኘን ሁሌ ችግር አለ እና ለዛ ነው እኔ የሚጠፋሁት። ምክንያቱም አንድ የሆነ የሚያስማማን ነገር እያዩ አይደለም። አሁን ከሃይሚ ጋር እንኳን በቃ ነገር ላብረድ ምናምን ብዬ ልሞክር ስል እሷ አትፈልግም። ታውቃለህ፣ ከኔ ጋር ነገራቶችን መቀጠል አትፈልግም። ሁለት ደግሞ የሆነ እያዩዋቸው ያሉት ነገር ትላንትና እስከ ማሰራብል ምናምን አላ እያዩዋቸው ያሉዋቸው ነገሮች እነሱ እንትን ይላሉ ነው ማለት ዳኒንም ሶሲንም ወደኛ ህይወት እንዲገቡ የሚያደርጉ ነገሮች ናቸውና ሰላም ሊፈጥሩ ጭራሽ አይችሉም። ግን እኮ ለሰላም ምንም አይነት በር እየከፈቱ ስላልሆነ አንተም የራስን ህይወት መኖር ይሻላል። ሁሉንም ነገር ስትል ምንም አዲስ ነገር የለም። አሁን ይሄን አሁን ያልከውንም አይቼዋለሁኝ እኔ ለሃይሚ ዳኒ ሀብል አሰረላት ማለት የሷ ፍላጎት ነው ማለት አይደለም። ላይሆን ይችላል። ለምሳሌ ይሄ መነጽር ካስ ብለህ መነጽሩን አንተ ፈልገህ አይደለም የሰጠውክ ግን አንተ ሸሚዞ ኦር ምናምን ልትቀበል ትችላለህ። ግን አሁን ያ ሰንባዲ ምን እየፈለገ ምን እያረገ እንደሆነ ግልጽ ነው። አሁን ዳኒ ምን እንደሚፈልግ ምናምን ግልጽ እኮ ነው። ለዛ ልጅ ሪስፔክት ሊኖር አይገባም። አንተ አሁን ያንተን ህይወት መበጥበጥ ለሚፈልግ ሰው ትልቅ ቦታ ትሰጠዋለህ። አሁን የሆነ አቅርበህ ቦታ ትሰጠዋለህ። ያው የሃይሚን ባህሪ ታውቀው ሁሉም ነገር የምትጨነቀው ነገር አለ። እኔ ይችላል ግን የፈለገ እንደዛም ቢሆን ሁሉም ነገር ልክ አለው። አሁን እሱም የሆነ የሚያስነሳ እዚህ ጋር እኮ የሚነሳ ምናምን ነገር አይደለም። አይ ነው በቃ ሁሉንም ነገር ፈተነው ሲጀመር አሁን ሰዎች ነንና ስህተት አይጠፋም። በሃይሚ ሳይድም በአንተ ሳይድም በኔ ሳይድም በኤቭሪ እኔ እኮ ሰርቻለሁ ስህተት ቦስ ብያለሁ እኮ ሚፍታ እኔ ስህተት ሰርቻለሁ። ያንን ነገር እኮ ነገሩን ለመፍታት በጣም ቢያንስ 1 ሳምንት ምናምን ይቅርታ ጠይቄያለሁ። አስበው አልኩኝ በቃ ሃይሚ ደግሞ በቃ እነሱን ነው አይ ቲንክ ዳኒን ነው ማመን ይፈለገችው ምናምን በቃ እሱም ንግግሩ ማለት በጣም ነው የሚያስጠላው። ግን እኔ በቃ ግድ የለሽነት እኔ ለኔ የማይመጥን ቦታ ነው ከሱ ጋር መገናኘት ገብቷል። እሱ በጣም ከጠበቁት ያነሰ ሰው ሆኖ ሲጀመር ማለት ነው። ቡራ እኔ እንደምረዳው ልንገርህ የሆነ ሰው ወደ ጥሩ ሰክሰስ ኦር ወደሆነ በሰው ጋር ባለ ግንኙነትን በስራህም ቢሆን ወደ ተሻለ የተሻልክ ስትመጣ ፈተናዎች በዛ ልክ ይመጣሉ። አሁን እናንተም ላይ ያለው ነገር ይሄ ነው ብዬ ነው የማምነውና የተፈጠረውን ክፍተት ወይም ደግሞ የተፈጠረውን ይሄንን ፈተና ማለፍ ነው እንጂ የሚጠበቅብን ሁሉንም ችለን። በእርግጥ ይሄ ነገር እንዳልከው አርፈጄ ሊሆን ይችላል አሁን ስመጣ፣ ያም ደግሞ የኔ ጥፋት ነው። ያን ጥፋት በዛም ደግሞ ሶሪ ቢሆንም ግን አሁንም ቢሆን ነገሮችን እንትን ማለት ማብረድ ነው ያለብን። ለሌሎች ሰዎች ምንድነው እናንተ አብራችሁ ስትሆኑ እንዴት አድርጌ ነው እኔ ላበርድ የምችለው? እሱም በኔ ጣለው ችግር የለውም። ኒፋይ አይሆንም አይደለም የምር በኔ ጣለው እውነት አይደለም። እኔ በቃ ሃይሚንም ላወራት ሞክሬያለሁ እኔ አይደለም እኔ ወስኛለሁ። እውነት የምሬን ነው። በቃ በጣም አሰብኩበት ምናምንና የሚያስፈልግ ነገር አይደለም በቃ በጣም ራሴን አየሁት። የተፈጠሩትን ነገሮች አየሁ ምናምንና እዚህ የሚያስደርስም አንድም ነገር አልነበረም። ሃይሚ ከኔ ጋር መቀጠል ስለማትፈልግ እኔ ደግሞ ላስገዳትም ላስጨንቃትም እሱን እኮ አንተ መወሰን አትችልም። አሁን ትፈልጋለች አትፈልግ የሚለውን ከራሷ ለምሳሌ ዳኒ ስላለ ወይ ዳኒ ባሳየው ነገር እንደዛ መወሰን የለብህም። እኔ ለዳኒ አይደለም ሃይሚ የምታረገው ነገር አሁን እንዴት ብዬ ላስረዳ? ሃይሚ በቃ እነ ዳኒ ከኛ ህይወት እንዲወጡ እያደረገች አይደለም። አንድ በቃ ይሄ እኮ ግልጽ ነው። ሁሌ ያለች ምናምን የሆነ ለሰላም የሚጋብዝ ነገር አይደለም። እሱ ካለ ሰላም ሊኖር አይችልም። ወሬውን ታውቀዋለህ ምናምን
እንዲህ ራሱ የጠፋውበት ምክንያት በቃ አስፈላጊ ስላልሆነ ነው። በሞክር ነገራቶች አልፈታሉና እኔም ለምን ራሴን አላዳምጥም? ምንድነው አሁን? እሺ የሆነ ጥያቄ ልጠይቅ። ሃይሚ ጋር ብቻችሁን ሌላ ሶስተኛ ወገን ሳይገባ ሞክር ያለው በደም ማውራት እንትን ጠርታታል እንዴ? አዎ። ሃይሚ እንዴት ነሽ? ደህና ነሽ? እንዴት ነሽ? ሰላም ደህና ነሽ? አለሁ። እንደዚህ ነው ሰላም ተባባሉ። ስለተሰማሽ ደህና ነሽ? አክቹአሊ ቪዲዮ አለ። ሰላም ነሽ? ሰላም ቤተሰብ እንዴት ናችሁ? ምንድነው በሰላም ነው? ስልክህን አጥፍተህ የጠፋህ? ኦኬ በሰላም ነው። ብዙ ቤተሰብ እየተጨነቀ ነበር። አጣጣ ቢያንስ ወደ ቪዲዮ እንደምትመጣ ቃል ተገባብተን ነበር አይደል? አይ ራሴን ማዳመጥ ስለፈለኩ። እሺ እንትን አሁን እንትን አተባሉ አይ ልጠይቀው ብዬ ነው ሳገኘው ጠይቀዋለሁ እያልኩኝ ስለነበረ ደውዬለት ነው። ዋናው አላማችን ያው ነገሮችን እንዲረግቡ ነው ሶስታችን እንድናወራ የፈለኩት እንጂ የተፈጠሩ ነገሮች እንዳልኳችሁ በብሩክም በሃይሚም በኔም በሌሎችም ሰዎች ሳይድ ችግር ይኖራል። ያንን ችግር የምንቀርፍበትን መንገድ እኔ የምር አሁን ከሁለት ወር በፊት ምናምን ለመጨረሻ ጊዜ ቪዲዮ ሰራነው እና አንተ ጋር እንደዛ ነበር ካስታውሳሽ። ያኔ በጣም ፍቅራችን ደስ ይል ነበር፣ ወዳጅነታችን፣ ጓደኝነታችን ጀማአውና አሁን ብዙ ነገሮች እንትን ብለዋል እና ያንን ነገር እንድናጠብ ነው ፍላጎቴ። በብሩክ ሳይድ ለነበረው ነገር እንግዲህ ብሩክ ይቅርታ ይላል፣ በአንቺ ሳይድ ለተፈጠረው ነገር ሃይሚ ይቅርታ ትላለች። በቃ እዚህ ጋር ነገሮችን ችለን እንቋጭ አይደል? ሃይሚ ምን ይሰማሻል? አንደኛ እሱ ሰላም መሆኑን ለማወቅ ነው፣ ልጠይቀውም ስለፈለኩ ነው ለምን እንደጠፋ። በዛውም ደግሞ አንተ አክብረህ ጠርተኸኝ መቅረት አልቻልኩም፣ እውነት ስነግርህ ማለት ነው እንጂ እኔ እና እሱ ተነጋግረናል እኮ አይደለ? አውርተን ፈተናል አይደል? ለምን እየጠየቅኩ ነው? ለምን ዝም ትላለህ? ምንድነው እኔ ማልፈልግ ይሄንን ወሬ ነው። ለዛ ነው እየጠፋው ያለው ታውቃለህ። በቃ የሚያው ፈተናል ጨርሰናል እኮ ምንድነው የፈታችሁት? አይ ምንም በቃ አውርተን መለያየት መፍትሄ ነው። እሷ ማትፈልገው ነገር ነው። ሶ እኔም ወላሂ አልፈልግም። በግዴታ ምንም ነገር የለም። እኔ እንደዚህ እንዲሆን እሺ እኔ ልጅ ታወራላችሁ። እሺ አይ አንተ ባለህበት ነው እንጂ እኔ እና እሱ ተስማምተን ማውተናል። የተፈጠረውን ነገር እሺ በምን እንቋጨው? ምንድነው ማለት አሁን እኔ የኔ ሐሳብ ልንገራቸው። በብሩክ ሳይድ የተፈጠረው ነገር ሰውንም ስህተት ይኖራል። ጀስት ይቅርታ ተብሎ ይታለፋል። በአንቺ ሳይድም ያለው ነገር ምክንያቱም ካልሆነ ሃይሚ እንደዚህ አድርጋኛለች፣ ብሩክም ደግሞ እንደዚህ አድርጎኛል አይ ነገር ውስጥ እንትን ውስጥ ከገባን ነገሮቹ አይቋጩ ማለት ነው። ሶ የተፈጠረው ነገር ሰዎች ነው የሚሰማው። ስማኛ እሺ በቃ ይሄ የሚሆን ነገር አይደለም። እያየ ነው በቃ ምንም አዲስ ነገር የለውም። ሁሌ አንድ አይነት ነው። ወጥቷል። የሚፈታ ነገር አይደለም እና በቃ እናመሰግናለን። ክብረ ጠርተን ይሆናል ነገራቶች ባይስተካከሉ ያንተ ጥፋት አይደለም። መፍትሄ አይደለም። ከዳኒ ጋር አንድ ትላንት ያረገችው ነገር አንድ ልክ አይደለም። ለሰላም እንኳን እሺ ብትል ይደብራል። ትላንት ያረገችው ነገር ያየነው ነገር እኔ እንጃ የፈለገ በሺምም ተሰራው በምንም ተሰራው አቃሎ ሺመኛ ልትሆን ትችላለች፣ ግን ተቀባይነት ያለው ነገር እሱን ምክንያት እሱን አይደለም። ግን ትላንትና ሃይሚ ስሚኛ በፊት ነው አውርተን የጨረስነው አይደለ? እሱን ምክንያት አታድርግ። ፈልጌም ላድርገው ሳልፈልግም አላድርገው እኔ ምክንያት እያረኩ አይደለም። ትላንትና እንኳን ያረግሽው ነገር እዚህ ጋር ሰላም ያበርዳ አይደለም። ቆይ አሁን በአንተ ቦታ ማለት ነው ሆኖ ማንም ሰው ሊረዳህ አይችልም። አሁን ስለ ትናንት ነው ሀብል ምናምን እንድታወራም አልፈልግም ሲጀመር መብትም አይደለም። ምክንያቱም ካንተ ጋር እኔ አላወራም። አይ እየነገርኩ እኮ ነው አይደለም። እኔ ተደማመጥን ለሰላም እንኳን ቢባል እነዛን ሰዎች ከህይወቷ ያስወጣይ ሰው አይደለች። ዝም በል በእናትህ። አንተ ነህ ያመጣሃቸው፣ እኔ ነኝ እንዴ? ባንተ ነው ያወቅኳቸው አይደለም? ቆይ በጭራሽ በእኔ ለመለከክ ይሞክራል እንዴ? እንረጋጋሽ እንዴ? እኔ እኮ ተውኳችሁ። ራስህ ነህ ሶሲም አፏ እንድትከፍትብኝ ማንም አፉ እንዲከፍትብኝ እጁ እንዲዘረጋብኝ ያደረግከው። ሶሲን ዝም ብለሽ አትናገሪያት። በቃ እኔ ነኝ ያመጣኋት። ከፈለኝ መናገር ትችያለሽ በስነ ታዲያ ሀብል ምናምን እንድትላልፈ አውርቼ ፈትቼ ነው አይደል? በቃ መብትሽ ነው። እንኳን ፈታሽ ምንድነው ዝም ስልሽ የምታበጂው? እሺ እንደ ቆይ ስማኝ፣ በጣም ሰላም እንትን ልንላ እንዳይመጣ አይደለም። በቃ እሷ ተው ይቅር። እኔ በቃ አልፈልግም። በቃ አሁን እናንተ ይቅር እንድትባባሉ ብቻ ነው የምፈልገው። ከዛ በኋላ ያለው ነገር በስቴፕ ነው። ላይክ ይሄ ዳኒም በለው ሶስት ባሩ ከህይወታችሁ እየወጡ የሚሄዱት በስቴፕ ነው አይደለ? እናንተ አንድ ስትሆኑ ነው እኔ ላይ እኔ ተሸክሜ ጭራሽ ደግሞ ስሚ
አትለፍልፊ እንዲያልሽ እኔ አንቺ ላይ ምንም የለከኩት ነገር የለም። ራሴ ያመጣሁትን መዘዝ አንቺ ስታስተካክል እኮ ነው ማስተካከል። እስቲ ያጂ ቅርሚ አንቺ ስነ ስርዓት እንትን ለየብቻ ነው። ምን ሆነሻል አሚፍታ? እኔ በቃ ከዚህ በላይ አላወራም። እውነት ቆይ እኔ ለሰላም የሚጋብዝ እንኳን እንትን ይላል። ችግሮችን እንድንፈታ እኮ ነው እንትን እንበል እያልኩ ያለው። ለሰላም የሚጋብዝ ይለኛል እንዴ? ምን ማለት ነው? በቃ ዝም በይ። ሲጀመር አያገባኝም። እሺ በቃ ቆይ በተራ በተራ እናውራሽ። በተራ እናውራሽ። አውሪ ከዛ በኋላ እንትን ተለማመጥኩ። አንተ እያጠፋን ይቅርታ እያልኩ ምናምን ይቅርታ እየተባባልን ኖርን። አሁንም እንደዛ እንድንኖር ነው የምትፈልገው እኮ? ተውኩ እኮ በቃ አትኖሪ ከፈለግሽ ኖ እንደዚህ እኮ አይደለም የሚሄደው። እንደዚህ እኮ ሲጀመር በቃ ሁሉም ነገር የተፈጠረውን ነገር ይቅርታ ተባብለን እንትን እንዳልኳቸው ነው። ወደ ኋላ ተንስተ እንደዚህ ነው ሀብሉ ነው ያናደደ አይደለም። ከዛ በፊት ነው እናንተ ሀብሉ ከሆነ ገና አረጋለሁ። ምንድነው አንተ ሃይሚ ጎበዝ ያማን እንደ ይሄ በራሴ ብር ገዝቼ ያመጣሁት አስመሰልከው እኮ። ራሱ ፈልጎ ላደረገው እኔ ምን አገባኝ? ራሱ ለወድሻለሁ ላለው እኔ ምን አገባኝ? የኔ ችግር ነው። ብዙ ነገር ያርግልሽ። በቃ ሌላው ወሬ እኮ ያርግልኝ። ምንድነው እኔ እኮ ያልኩት ቢያንስ ከህይወትሽ ለማስወጣት አልሞከርሽም ነው ያልኩሽ። ገብቶሻል አይደል? ምንድነው ሌላ ነገር መቀበጣት ሁለታችሁ ለማስወጣት ምን የሞከር ምን ማለት ነው? እኔ ደውዬለት ነው የማገኘው። እኔ ብሩክ ነኝና ደስ ይለኛል ይላል። እንዴ አግኛት ብሎ በቃ ከፈለክ ምን ይሄድልኝ እንትን እንበል ትችያለሽ። ሃይሚ ቢያንስ አሁን ሰላም መሆኑን ማየት ለራሱ አንድ ነገር አይደለም እኮ። በቃ ሰላም አገባሽ ስለኔ ሰላም አያገባሽ። ወረዛጂ በእናትሽ አንቺ ስታያግረምሽ አያገባሽም። እንደፈለኩሉን ስነ ስርዓት ያጂ እውነት ነው ስኔ። እሺ እንደዛ ከሆነ በቃ የራስሽ ጉዳይ እዛው ከናብልሽ እንደፈለክሽኝ እንደዚህ እኔ ሰውራ ብቻ የንግግሩ ምናምን አትበደዛ። እሺ ቡራ አንተን ቀበጣጥሩ ልጋቀበጣ እንትን እናደርግ አይደለም ሲጀመር እኔ አያገባኝም። እኔ እኮ ከዚህ ነገር አውት ለመሆን የጠፋሁት እኔ ስለዚህ ጉዳይ ቦስ በእናትህ ደግሜ ማውራት አልፈልግም እኮ አሁንም ቢሆን መጥቶ በቃ አልፈልግም። በቃ ሃይሚ አንቺ ብለሽኝ አይደለም ስለኔ አንቺ አትነግሪኝም። በቃ ዝም ብለሽ ግን እንደፈለክ ጠፍተህ መጣህ ሀብሉ ምናምን አትበል። ፈልገህ ያደረኩት ታስመስለው። ስሚኛ ፈልገሽውም አልፈለግሽውም አሁን ግድ አይስጠኝም እኮ በቃ ስለሱ የማውራት ቢያንስ እየጋበዝ አይደለም እነሱን እያረክሽ አርጌውም ከሆነ ተለያይቼ ነው ካንተ ጋር ያደረኩት። ገባ? ቆይ አይደለም ይፍታ አይደለም ቆይ አንቺ ጋርኛ ሰራያለሁ አይደል? ሀብሉ ባታስር ብዙ ነገሮች እያደረክ ነው። ጎበዝ እንኳን አረኩ እንኳን ነገር አደርጋለሁ። ምንድነው ነው እኔ አላስኩሽ ቡራ ሃይሚ ምንድነው እንጣጥ ነው ታሰብልህም እንትን አትልም ሳይታሰብልህም ያው እሺ በቃ እንትን እናደርግ ተውት። በቃ ለየብቻ ላውራችሁ። አይ ለየብቻ አውራችሁ። ሶሲ ሜዳኒ ማፍ መክፈቻ የሆንኩት ባንተ ምክንያት ነው። ገባ? ሶሲን ባታቃት ባታመጣት እኔ እንደዚህ ባልሆንኩ ይክፈቱብሽ አሁን ሃይሚ ሚስታ በእናትህ በቃ ልሂድ። እኔ እኮ የቡራ ብሩኬ መሄድ አለብኝ የምር። ከዚህ በላይ ከሱ ጋር እኔ እሱን ባገኘሁት ቁጥር ሁሌ እየተጨቃጨቅኩ ነው፣ ራሴንም እያስገመትኩ ነው። ከዚህ በላይ እንትን ማለት አልፈልግም። ቆይ ከዚህ በፊት ላይፋችሁ ላይ ምን ከኔ ጋር ነው ችግር? በቃ እኔ እያስገመትኩሽ ከሆነ አታገኘኝም እኮ እያገኘሁ ምንድነው? እኔ እኮ አይደለም አሁን የጠራሁሽ እንደምትመጪም አላውቅም። ምንድነው እውመትዩ ራሽ እንደምንድነው መጥፋቱ አሳስቦኝ ነበር። በቃ ጎበዝ አስበሽልኝ ሞተሽ። እሺ ቆይ ምን ሆናችሁ ነው? አታስቢልኝ አልፈልግም። በቃ ምንድነው? ኧረ ተው ነው ሰውን እንኳን ሪስፔክት አድርጋ አታወራም እኮ ጉልበት ይላታል እንዴ። ስለ ሪስፔክት አልታሰበኝ። በቃ እኔ አልነግርሽም አታወሪም ነው ያልኩት። አሁን እንደ ትልቅ ሰው ነው። እባካችሁ መጫጫ ምናምን ሳይሆን የተፈጠረው ነገር የምንቀርፍበት ሲጀመር ሃይሚም ያላጠፋችው ነገር ላይክ በሃይሚ ስም ሶሪ፣ ብሩኬም ላጠፋው ነገር በብሩኬ ስም ሶሪ። ሁለታችሁ ምን አብረን አብራችሁ ምንም እኔ ምንም ያጠፋሁት ነገር የለም። አንቺ ምንም አላጠፋሽም። ሰው ይቅርታ ተብሎ ይቅርታ ለመቀበል ፍላጎት መፍቷ ነው አይደል? ይቅርታ ለመቀበል አይደለም። ይቅርታ መቀበል እንደዚህ አይደለም እኮ እሱ ያንቺ መብት ነው። ያላስገድድሽም። አንቺ እኮ ንፋሴ ህይወቴ አይደለሽም ማስጨንቅሽ ማስገድድሽ። ገብቶሻል? ምንም እንዲህ ስላሽ ምንም የሚለወጥ ነገር የለም። ኧረ ፕሊዝ እኔም ህይወቴን ነው የምኖረው፣ አንቺ ህይወትሽን ነው። እኔ ጨነቀኝ ደህና መሆኑን ማየቴ በቂ ነው። ከዚህ በላይ ግን ባልቆይ እሺ ቢያንስ እንትን እንደምታወሩ ቃል ገቡልኝ። እሺ ካሁን በኋላ ሁለታችሁ እንደምታወሩ እንኳን ቃል ገቡልኝ። ተነጋግረን ነው እኮ የፈታ ነው አይደለ? ምንድነው የፈታችሁት? መለያየት መፍትሄ ነው? ሰላምታ እንደምንባባል ምናምን አውርተናል እኮ። ቢያንስ ወደ ቪዲዮ ነው ላንመጣ የምንችለው በሚል ማለት ነው። ምክንያቱም ብዙ ሰዎች ስለሚጠብቁን
ግን አንተ ጭራሽ ስልክህን አጥፍተህ ምናምን ጎበዝ እንድትባል ነው። እሺ ጎበዝ። እሺ ቢያንስ የኔ መብት እኮ ነው ስልክ ማጥፋት አይደል? ኦኬ እንዴ ከዚህ ጭቅጭቅ መራቅ እኮ መብቴ ነው። ማንም እኮ በቃ አታስገድጂኝማ አንቺ። እሺ በፈለከው ሰዓት እየመጣ እባካችሁ ሴትዮ እኔ አይደለም የጠራሁሽ አልኩሽ እኮ በፈለከው ሰዓት ምናምን አትበይኝ። አዎ ልክ አላደረግሽም እንድናገርሽ ከፈለግሽ እንኳን አላደረግሽ በቃ አድርጊ። አሁንም ሂጂና ከፈለግሽ ምንድነው የምታወሪው? ቅድሚያ የምታወሪው ነው ይገባ ምናምን ብዬ እንድለማመጥህ ምናምን ነው ማንነ ብሩክን ከዚህ በኋላ አይደለም ለማመጥ እኔ እንዲ ላይን እናፍቅሻለሁ። አረ ብሩክ ቢያንስ ስሙኝ እሱን እናያለን። ሃይሚ አረ በእናትሽ አረ እባካችሁን ማረገውን እኮ በስርዓት እናያለን። እሽራለህ እንዴ ምን ታቂኛለሽ አይደለም መፎከር ታቂ በደንብ ታቂኛለሽ። እንትን እናደርግ ቪዲዮውን እዚህ ጋር እናቋርጠውና ላውራችሁ ከቪዲዮ ውጭ ባናወራ ነው የሚሻለው። እኔ መሄድ አለብኝ። ኖ እየሄድን እናውራ። ተዋደን ስኖር ላመታት ምንም ያልመሰላቸው እናቴስ ብለው ጠየቁኝ ልጆችሽ ብትርቂያቸው አንቺን በማጣት ሲራቡ